የመቆሚያችን ምክንያት የአባታችን ፍቅር ነው። የመሳኪያ ምክንያታችን የአባታችን ፍቅር ነው። ይሄንን ደግሞ በምንም ሲዝን በምንም ሁኔታ ልታጡት አትችሉም። ሁኔታ ሊቀያየር ይችላል። የአባት ፍቅር ግን ለልጆቹ ምን ያደርግም? አይቀያየርም። ብትወድቁ ያነሳቸዋል፣ ብትደክሙ ያበረታቸዋል፣ ብትጠፉ ይመልሳቸዋል፣ ብታዝኑ ያጽናናቸዋል። ለምን? አባታችን እግዚአብሔር ለዘላለም በፍቅሩ ምን አድርጎናል? ወዶናል። የሰው ልጆች ሁል ጊዜ እግዚአብሔር ጋር መጀመሪያ ሰው ከስኬቱ መልካም ከሆነው በምሳሌ ላይ በመንገዱ ሁሉ እግዚአብሔርን እወቅ ጎዳና ምን ያደርጋል? የቀና የተሳካ ይሆናል። ስለዚህ ሰዎች ከስኬታቸው መንገድ ከተቋረጡበት አንዱ ነገር ምንድነው? ከመንፈሳዊ ህይወታቸው እግዚአብሔርን መስለን ከምንኖረው ከውስጠኛው የህይወት ከሚጀምርበት ማንነታችን ውጭ ወዳለው ወደ ስጋዊ እይታ ወደሚታየው ዓለም አይናችን ስለተከፈተ ነው ወደቀን ተብሎ የተጻፈው። ስለዚህ ሰዎች መንፈሳዊ ሰዎች ናቸው። በመንፈስ ሁሉን ነገር መሆን የሚችሉበት አቅምን ከእግዚአብሔር ተቀብለዋል። እግዚአብሔርም እኛን በመንፈስ ደረጃ ነው የሚያየን። ለምን? ከእሱ የተፈጠረን ሰዎች ስለሆንን ማለት ነው። ስለዚህ እውነተኛው ማንነታችንን መንፈስ እንደሆነ ከውስጥ ወደ ውጭ እንደምንኖር ልቦናችን አስረግጦ ካላየ ይህ መሰረታችን የተበላሸ ስለሚሆን ብዙን ነገር እንዳክራለን እንጂ እንደምንፈልገው ሳትስፋይድ የሆነ ፍጹም የሆነ እርካታ ውስጥ ህይወት ሊኖር አንችልም። ስለዚህ እግዚአብሔር ሰዎችን በመልካችን ምንድነው እንዳምሳላችን እንፍጠር ሲል የሱን አይነት ህይወት ከተፈጠሩበት ዓለም ተነስተው የመኖርን ብቃት ምን አድርጋቸዋል? አካፍሏቸዋል። ያ ማለት እግዚአብሔር ጋር ያለው ደስታ፣ እግዚአብሔር ጋር ያለው ሰላም፣ እግዚአብሔር ጋር ያለው ፍቅር፣ እግዚአብሔር ጋር ያለው ጥበብ ጸልየንና ለፍተን ተመረን ሳይሆን በተፈጥሮ ዝም ብለን በልባችን ምንም ያደርግ ነበር የሚፈስና የምንኖረው ህይወት ነበርን። በተፈጥሮ ዓለም ላይ ከስጋ አባቶቻችን የተካፈልነውን ማንኛውንም ባህሪያት የምንኖረው ተወልደን ነው አይደል? ሰልጥነን አይደለም። በዘር አማካኝነት የተካፈልነውን ቅርጽን ማንኛውንም ነገሮች ሁሉ ዝም ብለን ተማርነን ትምህርት ገባንም አልገባንም የሰው ህይወትን ሰው የሚባለውን ህይወትን ዝም ብለን እናደርጋለን እንኖራለን። ልክ እንደዚሁም ሰዎች መንፈሳዊ የሆነው ማንነታቸውን በሚገባ ማወቅና መረዳት መገለጥ ካገኙ ሁሉ ነገር ከዛ ይመነጫል። የሚፈልጉትን ነገሮች ሁሉ ከሱ ተነስተው ማወቅ ይችላሉ፣ መኖር ይችላሉ። ግን ጠላት መጥቶ እኛን የጣለን ከዚህኛው እይታ ወደ ምንድነው? ወደ ስጋዊ ምንድነው እይታ ነው ምን ያደርገን? የመለሰን። አይናችን ወደ ውስጥ ሳይሆን ወደ ውጭ እንዲሆን አይናችንን ከፈተው። ለሚጎድለው ዓለም፣ ለቁሳዊ ዓለም፣ ለሚታየው ዓለም ሲስተም አይኖቻችን ተከፈተ። ዘፍጥረት ምዕራፍ 3 ላይ ይህን ነው አይደል የሚያሳየው? አይኖቻቸው ምን አደረገ ይላል? ተከፈተ። ስለዚህ ምንድነው የጎደለውንና ግራ የተጋባውን ጋዱን ዓለም ታይተው ህይወት ባልሆነው ነገር መተርጎምና ማየት ምን አደረጉ ማለት ነው? ጀመሩ። ህይወት ካልሆነው ስፍራ ህይወትን አገኛለሁ ብለው ጀመሩ። ስለዚህ ያ በጊዜው ሙሉ ሊመስል ይችላል፣ ግን ጊዜ ደግሞ ጠብቆ ምን የሚያደርግ ነው? የሚጎልና የሚበላሽ ስለሆነ ያ ህይወት ካልተባለው ስፍራ ህይወትን አገኛለሁ ብለው ስለሚያስቡ የሰው ልጆች ህይወት ዛሬ የምታዩትን ጉድለቶች፣ ዛሬ የምታዩትን ፍርሃት፣ ዛሬ የምናየውን ጭንቀት የመጣብን ከየትኛውም ከተወለድንበት መንፈሳዊ ዓለም የቀዳ ነው ሳይሆን ከሚታየው ዓለም ሁል ጊዜ ኮኔክትድ ስለሆነን ይሄኛው ዓለም ለኛ ድምጽ አለው፣ ለኛ የሚያወራን ነገር አለ። ጎደለ፣ የለም፣ ሊይዝ ነው፣ ላጠፋ ነው የሚል ዘወትር ምን አለው ማለት ነው? ቮይስ አለው። ስለዚህ ያንን ድምጽ መቋቋም አንችልም። በዚህ ሐሳብ በዚህ ስሜት ምን እናደርጋለን? እንማረካለን። ከዛ ጸሎታችንም ልመናችንም ከእውነተኛው ኦሪጂናል ህይወታችን ፖዚሽናችን ተነስተን ሳይሆን ከዚህ ጎደለና ጉዞ ዓለም ተነስተን ነው ምን ጸልየው። ስለዚህ እግዚአብሔርን
ግፋቢል ጸለይ ነው ብለን የምናስበው በዚህኛው ዓለም ያጣናቸውን ነገሮች እንዲያስገኝልን ወይም ደግሞ እንዲጠብቀን ነው የምንናገረው። ይህንን ሁሉ አይነት እጥረቶችና ችግሮች የመጡብን ፖዚሽናችንን ስለሳትን ነው። ስለዚህ ጌታ ኢየሱስ ክርስቶስም ወደዚህ ዓለም መጥቶ ለሰው ልጆች ከሰራው ስራ አንዱ ሰዎች ወደ እውነተኛ የህይወት ምንጫቸው ምን እንዲያደርጉ እንዲመለሱ፣ ወደ እውነተኛው የህይወት ሰራታቸው ምን እንዲያደርግ እንዲመለሱ፣ እንዲወድ ሟች ወዳለው ነው ዘላለማዊ ወደ ሆነው በባህሪ መልክ ወደ ተካፈሉት ወደ ትሩ ኔቸሮቻቸው ምን እንዲያደርጉ እንዲበራላቸው። ለካስ እኔ የሚለውን ወደዚህ እግዚአብሔር ወዳሰበልን እውነተኛው ብቃታችን ምን እንድናደርግ እንድንመለስ፣ ኔቸራችንን አቅማችንን ስናቅና ስንረዳ በዓለም ከሚመጡት ከማንኛውም ድምጾችና ነገሮች ተነስተን ህይወታችንን ስለማንመዝንና ስለማንመለከት ከፈተና ነፃ ምን እናደርጋለን እንሆናለን ማለት ነው። ስለዚህ ይህንን ህይወት ለመኖር የመጀመሪያው አንተና እኔ ሁሉን ነገር ከእግዚአብሔር ባህሪ ተነስተን የተካፈለን ሰዎች ስለሆነ አንዳች ነገር የሚጎልብን ነገር የለም። ለምን በሁለተኛ ጴጥሮስ ላይ መጽሐፍ እንደሚናገረው ለህይወትና ምንድነው እግዚአብሔርን ምንድነው ለመምሰል አይደለም። ለህይወትና ምንድነው እግዚአብሔርን ለመምሰል ለመኖር የምንችልበትን የምን ባህሪ አካፍሎናል? የመለኮት ባህሪው ምን አድርጎናል? አያችሁ፣ ለህይወት ስንል ለምንፈልገው ስንል ለምንሻው ነገሮች ሁሉ ተነስተን ዛሬ በአእምሯችን ከምናያቸው ዓለም ተነስተን ህይወትን አሳምራለሁ ወይም እሞላለሁ ከሚል ሳይሆን ከኔቸራችን ከተቀበልነው አቅም ተነስተን ነበር ህይወትን ምን የምናደርገው የምንኖረው ወይም የምንመለከተው። ነገር ግን ውድቀት መጥቶ አይናችንን ወደዚህ ጉዙ ዓለም አበራው፣ ተመለከተው። እዚህ ብዙ ዓለም ብዙ ዘመንም ስንኖር ሰዎችም ሲኖር እኛም ስንኖር ያሳለፍነው ይሄኛውን የጋአዱ ዓለም ሲስተም ስለሆነ እስካሁን ድረስ ሙላትና ጉድለትን ብለን የምንለካው ይህ ነው። ጠላት ደግሞ ሁሉ ጊዜ አይኖቻቸው ከውስጥ ወደ ውጭ ለሚመለከቱ ሰዎች በቀላሉ የፈለገውን ነገር ማድረግ የሚችሉበት እድል ይፈጠራል። ለምን? ቁሳዊ ነገሮቻችንን የሚታየውን ነገር አሳይቶኛል ጎደለና ጠፋን ተብሎ ኮንትሮል ሊያደርገን ይችላል። ለምን ደግሞ ከእንደገና በዚህ በቁሳዊ ዓለምና መሻትና ፍላጎት እንደምንሞላ ካሰብን በቀላሉ ምን ያደርገናል? ያታለናል፣ ኮንትሮል ያደርገናል። ለምን? ይሄንን ነገር ጎደለ ወይም ታገኛላችሁ በሚል አይነት ስሜት ማኒፕሌት ያደርገናል። ስለዚህ የመጀመሪያ ውጭ ያለውን ጠላትና ድምፅ ከማቋቋምና ከማሸነፍ ከመታገላችን በፊት መጀመሪያ ስለ ራሳችን ክሊር የሆነ ኢሜጅ ወይ መልክን ማግኘት አለብን። እኛ ማን እንደሆንን በትክክል የሚያስፈልገንና የማያስፈልገንን የምንገዛውና የማንገዛውን ትክክለኛውን ነገር ካወቀን የምታዩቸው ድምጾች ሁሉ ምንድናቸው? ተራ ናቸው። ግን ራሳችንን በትክክል ካላወቅና ካልተረዳን ወደሚታየው ዓለም ላይ በዛ አይነት መንፈስ ጉለትና ሙላት ውስጥ ካለን ግን በቀላሉ ማኒፕሌት ሊያደርገን ይችላል። ስለዚህ ጌታ ኢየሱስ ክርስቶስ ሁላችንንም ሲመለከተን እና ሲያይ ከኦሪጂናል ተፈጥሯችን ስለሚመለከተን አንዳች የጎደለብን ነገር እንዳለ አያይም። በሱ አማካኝነት ሙሉና ፐርፌክት እንደሆነን ምን ያደርጋል? ያውቃል። ስለዚህ አይኖቻችንን መንገዶቻችንንም የሚመልሰው ወደዚህ ነው። ወደ ሳምራይቱ ሴት ሲመጣ ጌታ ኢየሱስ ክርስቶስ ሲያስተምር መጣ። እሱ የእግዚአብሔር ስጦታ ነው። ለዓለም ሕይወት እንዲሆን ከእግዚአብሔር የተላከ የዓለም ምንድነው? ስጦታ ነው። ስለዚህ ወደ እሷ ሲመጣ ኒድ ይዞ ሳይሆን ለእሷ የሚያስፈልጋት አባት እንደሆነ ሙላቷ እንደሆነ ምን ያደርጋል? ያውቃል። ስለዚህ ፐርፐዝሊ ነው ወደ እሷ ምን ያደርገው የመጣው። ከዛም በኋላ ውሃ አጠጭኝ ብሎ አይደል የለመናት። ስለዚህ ምንድነው ይህንን ነገር ሲናገራት ምንድነው የተመለከተችው? የመጀመሪያው ስለ ህይወት ውሃ ስትመለከት እኛ ይህንን ውሃ ጠጥተን ነው ምን የምናደርገው የምንረካው የምንኖረው የህይወታችንን ሙላት የምናገኘው አባቶቻችን እንድንኖርበት ተቆፈረብን ምንድነው ጉድጓድ ነው። ይህንን ህይወት ነው። ስለዚህ ይህንን ህይወት ልናገኝ ነው የመጣ ነው ብላ ያላትን ኑሮ ያላትን ህይወትን ከውጭ እንደምታገኝ አስተማነበት ነው። ጌታ ኢየሱስ ምንድነው ያላት? ይሄ የሚጠይቅሽ ማን እንደሆነ
ብታውቂው ኖሮ ትለምኝ ነበር። እኔ የምሰጠው ውሃ ሰው ጠጥቶ ዳግመኛ ምንድነው አይጠማም አላት ማለት ነው። ለምን? ሴትዮዋ ከተያዘችበት ብዙ ውስብስቦች ውስጥ ኢየሱስ በንግግር ውስጥ ዴሊቨር እንዳደረጋት አይተናል። ለምንድነው? ስለ ዘርም ስለ አይሁዳውያን ወይ ደግሞ ስለ ሳምራዊ ማንነትም በዛም ጉድለት ውስጥ በዛም ማኒፑሌሽን ውስጥ የነበረች ሴትዮ ነች። ከጥሎ ደግሞ ስለ ሃይማኖትም ቻሌንጅ የነበረባት ሰው ነች። በእነዚህ ከእንደገናም በትዳር የሚሹ ሰፈር ያደረገች ሰዎች ነበረች። እነዚህ የምታያቸው አመለካከቷ ያላትን የህይወት ኑሮ ያጎሳቆሉ ባይንድ ያደረጓት ኮንትሮል ያደረጓት ኢሹዎች ስለነበሩ ነው ኢየሱስ እያንዳንዱን አንስቶ ምን ያደርግላት? የፈታላት ወደዚህ ህይወት ወደ ሆነው ኦሪጂናል ወደ ሆነው ምንጭ ምን እንድታረግ እንድትመለስ እንድትመጣ ወደዚህ የህይወት ምንጭ ወደ ሆነው ላይፍ ኬት እንደሚጀምር እንድታይ አይኖቿን ምን አደረገላት? አበራላት። ከዛ በዚህ ዲስከሽን ውስጥ ኢየሱስ ብቻ እሷን አንጽቷት ህይወት ወደ ደግማ ወደ ማትጠመመት ወደ እውነተኛው የህይወት ማንነት ምን አድርጓታል? መልሶታል። ስለዚህ ምንድነው የሚላት? አባታችን እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በምንድነው? በመንፈስ። ያም እውነት ማለት ነው እግዚአብሔር ለሰው ልጆች እግዚአብሔር ለፈጠራቸው ያለውን ፍጹም የሆነውን እይታ ፍጹም የሆነውን ምልከታ እግዚአብሔር እንዴት እንደሚወዳት ይሄንን የማይነጥፍ ህይወትን ሰጥቶ እንደወለዳት ታይ ዘንድ አይኖቿን ምን አደረገላት? አበራላት። ከዛ ህይወትን አገኛለሁ ብላ የሆነ ላይፍን አገኛለሁ ብላ ካለችበት ቦታ ምትቀዳበትን እቃ ጥላ ወደ ከተማይቱ ውስጥ ሄዳለች ማለት ነው። አሁንም ብዙዎቻችን ስንኖር በህይወታችን ዙሪያ በኑሯችን በህይወታችን ስለኛ ብዙ ድምጾች አሉ፣ ብዙ የሚናገሩ ነገሮች አሉ፣ ብዙ የሚያወሩ ነገሮች አሉ። ተጎዳውኝ፣ አዘንኩኝ፣ ከበርኩኝ፣ አሸነፍኩኝ ብለን የተናገርንባቸው መሰረቶች ከየት ናቸው? ቼካር እያዘነን ያለነው፣ እየፈራን ያለነው፣ እየተጨነቅን ያለነው ይህ ድምጽ ከየት ነው የመጣው? ቀጥሎም ደግሞ ቆምኩኝ አሸነፍኩኝ ብለን የምናስባቸው ስጋዊ ወይ ምድራዊ መሰረቶች ከሆኑም እነሱ እንድንመካበት አልተሰጠንም፣ እንድንኖርበት የተሰጡን ነገሮች ናቸው። የመመኪያችን መሰረቶቻችን ሁሉ ጊዜ የሚመነጫው ከውስጥ እንጂ ከምንድነው? ከውጭ አይደለም። ስለዚህ በውጫዊ ነገር የምታዩቸው ድምጾች ሁሉ ለዛሬ አይደለም፣ ምንም ነገር ብናገኝ እስከ ዘላለም ድረስ ለኛ መናገራቸውና ማውራታቸው አይቀርም። ግን እነሱን ድምጾች ጸጥ ማድረግ የምንችለው በመንፈስ ራሳችንን ማየት ስንጀምር ብቻ ነው። በመንፈስ ራሳችንን ስናይ የምታዩቸው ድምጾች ሁሉ ምንድናቸው? ተራ ናቸው። የምትደባደቧቸው አይደለም። ሰምታችሁ ቢናገሯቸውም ምንም ቢሎችም በእናንተ ህይወት ላይ የሚፈጽሙት አንዳች ነገር የለም። ተራ እርግማኖች ናቸው፣ ተራ ድምጾች ናቸው። የኛ የቆምንበትን መሰረት አይኖቻችን ከበራ። ነገር ግን መሰረታችን ወደ ፊዚካል ዓለም ከሆነ ግን ጉዳታችን ብዙ ይሆናል። እስካሁን ድረስ ስትራግል የምናደርገው በዚህ በኩል ነው። ጠላት መጥቶ ነገሮቻችን አካባቢያችን ነገሮቻችን ላይ ስለተገኘ እና ድምጹን ስላሰማን ኮንትሮል አደረገን ማለት አይደለም፣ ያዘን ማለት አይደለም፣ ተቆጣጠረን ማለት አይደለም። እናንተና እኔ የቆምንበትን ቦታ ጠላት አክሰስ ማድረግ አይችልም። በአባት ቀኝ ምን አድርጋችኋል? ተቀምጣችኋል። ሁሉን በሚችል ኃይል ውስጥ ነው ያለነው። ሁሉን በሚችል ጉልበት ውስጥ ነው ያለነው። አይኖቻችን ይበራ አላችሁ። አይኖቻችሁ በርቶ በቅዱሳን ዘንድ ያለውን ምንድነው? የርስት ምንድነው? ከሁሉ በላይ የሆነውን ኃይሉን ምን እንድታርጉ? እንድታውቁ። ከሁሉ በላይ የሆነውን ኃይሉን ምን እንድታርጉ? እንድታውቁ። ይህንን ኃይል ይህ ብርታት ውስጥ ራሳችንን ካስቀመጥን ዛሬ የምንታገላቸው እኛ እያመለክን እየደነስን እየባረክን እንደ ደመና በረው ምን የሚያደርጉ ናቸው? የሚሄዱ ናቸው። ግን እንዳልኳችሁ ህይወትን ለማግኘት ነው ከአባቴ ከሰጠኝ ብለን ህይወትን ከውጭ የምንፈልግ ከሆነ ግን እስካሁን ድረስ ምንድነው? ትግል ውስጥ ነው። ኢየሱስ መለሳት። አሁን ህይወትን ኑሮን ሙላትን አገኝበታለሁ ብለሽ የመጣሽበት ስፍራ ታገኘዋለሽ። ደግመሽ ምን ታደርጊያለሽ? ትጠሚያለሽ። ትጠጪዋለሽ። ደግመሽ አሁንም በስጋ የምናገኛቸው ማንኛውም ነገሮች እናገኛቸዋለን፣ ያረኩን አይችሉም። እንሰበስባቸዋለን፣
ያረኩነ። እኛ ግን እርካታዎቻችን የመነጩት ከራሱ ከእግዚአብሔር ነው። በህይወት ሁሉ እርካታን ፈልገው ወደማናገኝበት እውነተኛ የእርካታ ምንጭ ውስጥ እግዚአብሔር ወልዷቸዋል። ግን ይህንን የምናገኘው ምንድነው? አይምሮቻችን ልቦናችን ወደ ውስጣችን ምን ሲያደርግ ሲመለስ። የስኬታችን ሩጫ መሰረት የሚጀምረው ይሄንን ማንነት ከማየት ይጀምራል። ይሄንን ላይፍ ኮኔክት ከማድረግ ይጀምራል። አሁን እስካሁን ድረስ ብዙዎቻችን አይምሮአችን የተያዘው በውጨኛው ዓለም ድምጽ ውስጥ ነው። አይምሮአችን ወይም ልቦናችን ሐሳቦቻችን ከውጭ ነው። ወደ ቀልባችን ወደ ማንነታችን አልተመለሰም። ስቲል እስካሁን ድረስ በፍርሃትና በደስታ የምንኖረው በውጭ ባገኘናቸው ነገር እንረካበታለን ብለን ለፍተን ካገኘው ነገር ነው። የሆነ የህይወትን ስኬትን እናገኛለን ብለን የምንኖረው። ነገር ግን ብንሰራም ብዙ መልካም ነገሮችን ብናደርግም የምንሰራበት ኃይል ከውስጣችን ስላለ ነው። የምንሳካበት ኃይል በውስጣችን ስላለ ነው። ማንኛውም ስኬት ማንኛውም ድል የተወለደው እኛን ለማርካት ሳይሆን እኛን ለዛ ነገር በረከት ይሆን ነው። እኛን ለዛ ነገር ለውጥ ይሆን ነው። ለቤታችሁ ላላችሁ ለማንኛውም ነገር ብሌሲንግ የወጣው ከናንተ ውስጥ ነው። ለምን ቤተ መቅደሱ አይደለም የሚሰራው ከሰሩ አይበልጥም አይደለም? ዋናው እሱ ስለሆነ ማለት ነው። ስለዚህ ዛሬ ምን እናንተ ከምንሰራው ነገሮች ሁሉ እኛ እናንስም፣ እኛ ምንጮቹ ነን። ስለዚህ ላይፍ ላይ ስትመለከቱ በኑሯችሁ ላይ አሁን አንተና እኔ ምን አይነት አጣብቂኝ ምን አይነት ፕሬሸር ውስጥ እያለን ይመስላችኋል? እንደዚህ አይነት ነገሮች ሁሉ ነገም ዛሬም ይመጣሉ። ነገር ግን ዛሬ እኔ እናንተ ሊመስለንም ባይመስለንም በአይምሮአችን በመዘማመዘነው የእምነት ህይወት ግን ሁሉ ጊዜ ከሚታየው በላይ እንድንኖር አቅም ሆኖልናል። ስለዚህ የሚታየው ነገሮች ሁሉ ጊዜያዊ ናቸው አይደለ? የማይታየው ግን ምንድነው? ዘላለማዊ ነው። ደስታችሁ ዘላለማዊ ነው። ፍቅራችሁ ዘላለማዊ ነው። ማሸነፋችሁ ዘላለማዊ ነው። ሃሌሉያ! ይህ ዘላለማዊ ይህንን ሪቨርስ የሚያደርግ በምድር ላይ አንዳች ኃይል የለም። ጌታ ይመስገን። እና በመንፈስ ቅዱስ ሁሉ ጊዜ ከዚህ ህይወት ጋር ኮኔክት መንፈስ ቅዱስም የሚያግዘን የሚረዳን የሚያስተምረን ወደ ምድር በዚህ ዓለም ላይ ስንኖር ልንስት በወሬና በድምጽ ተይዘን ሽፍት ልናደርግ ስለምንችል መንፈስ ቅዱስ መጥቶ ምን ያደርገናል? ልባችንን ምን ያደርጋል? ነፍሴን ምን ያደርጋል? መለሳት። ኖ ዳኒ እንዳትስት ና ሪጆይስ አድርግ፣ ሰለብሬት አድርግ። ሃሌሉያ! በጣም የሚያስቀው ሁሉ ጊዜ ከብዶን ወደ ጸሎት ውስጥ በገባን ጊዜ የመጀመሪያው የችግሩ በርድ ነው ከኛ ላይ የሚነሳ። ከዛ ነው መልሱ ይመጣው። ግን በአይምሮአችን ካሰብን ችግሩ ችግር ነው፣ ድምፁ ድምፅ ነው፣ አንበሳው አንበሳ ነው፣ እሳቱ እሳት ነው፣ ውሃው ነው። በመንፈስ ካየን ግን አንበሳው መዝናኛ ነው፣ ውሃውም ማለፊያ ነው፣ እሳቱም መዝናኛ ነው። ለምን? በመንፈስ ስንሆን ነገሩ ሌላ ነው፣ በስጋ ስንኖር ነገሩ ሌላ ነው። በአንድ አይነት ዓለም በአንድ አይነት ውጤት ውስጥ ሆነን አንዱ የሚያለቅስበትን አንዱ የሚዝናናበት ያ ሰውዬ የቆመበት ቦታ ነው፣ የምትመለከቱበት ቦታ ነው። ስለዚህ ለነሱ ሶስቱ ለሚቃጠሉ ሰዎች ሁሉ ህይወታቸውን እናጠፋበታለን ብለው የመጨረሻ ከባድ እሳት እንደሆነ ያውቃሉ። እነሱ ደግሞ እየናፈቁና እየጓጉ ልቀቁን ንግባ፣ አምላካችን ምን ያደርገናል? ይታደገናል ብለው የሚያስቡበት ስፍራ ነው። ይሄንን ያስደፈራቸው ህይወትን ከመንፈስ ስለሚያዩ ነው። ህይወትን በስጋ አያዩም። በስጋ ሲያዩ እሳት ህግ አለው፣ ያቃጥላል። እዚህ ጋር ግን ከተፈጥሮ ህግ በላይ እንዲያስቡ የሚያግዛቸው በመንፈስ መሆናቸው ነው። በመንፈስ ስትሆኑ ናቹራል ሎ ገቨርን ያደርጋችሁ፣ የተፈጥሮም ህግ ሊቋቋማቸው አይችልም። ጌታ ይመስገን። ስለዚህ ዛሬ በውሸተኛው በሚታየው ማንነታችሁ ኮንትሮል የተደረጋችሁ ሰዎች፣ ኮንትሮል የተደረግን ሰዎች፣ ሐዘን የሚሰማን ሰዎች፣ የበታችነት ስሜት የሚሰማን፣ ንዴት የሚሰማን፣ ወይኔ ብለን አፕሩቭ ለማድረግ የምንታገል ሰዎች፣ ጌታ አንድ ቀን መጥቶ ይሄንን አድርጎ እንደው አሳያለሁ ብለን በስጋ መልስ ለመመለስ የምንታገል ሰዎች ራሳችሁን አትልፉ። ምንም ሳታደርጉ ሁሉ መልስ ተመልሷል። ችግርን እርሱት። አሁን በትልቅ ሰላም ውስጥ ነው ያለነው።
በትልቅ ድል ውስጥ ያለነው። ምክንያቱም እግዚአብሔር ይሄን ነው የሚያቆስለኛ። በስጋ የምንፈልጋቸው ነገር ሞልቶን እኛን ያስደንቁናል እንጂ እግዚአብሔርን ምን አያደርጉትም? አያስደንቁትም። ለምን? የመደነቃችን ምክንያት ራሱ የአባታችን ፍቅር ነው። የመቆሚያችን ምክንያት የአባታችን ፍቅር ነው። የመሳኪያ ምክንያታችን የአባታችን ፍቅር ነው። ይሄንን ደግሞ በምንም ሲዝን በምንም ሁኔታ ልታጡት አትችሉም። ሁኔታ ሊቀያየር ይችላል። የአባት ፍቅር ግን ለልጆቹ ምን አደረገም? አይቀያየርም። ብትወድቁ ያነሳቸዋል፣ ብትደክሙ ያበረታቸዋል፣ ብትጠፉ ይመልሳቸዋል፣ ብታዝኑ ያጽናናቸዋል። ለምን? አባታችን እግዚአብሔር ለዘላለም በፍቅሩ ምን አድርጎናል? ወዶናል። እዚህ ወደዚህ የህይወቱ ምንጭ ጌታ ኢየሱስ ሰለብሬት አድርጎ እሪ ብሎ ከተናገረበት ነገር አንዱ ምንድነው? እኔም ነው ስለሚጠጡት ውሃ አይደለ? ስለ ህይወት ውሃ ምንጭ ሲናገር በታላቁ በዓል ቀን ብሎ እየዘለለ ጮኸ። የጮኸው ምንድነው ማለት ነው? ሰው ይህንን ደስታ ሲያገኝ አዝነው ኮርፈን ግራ ገብቶ ነፍሳችን ጭንድድ ብለን ስንሄድ የተሰጠንን ህይወት ሲያይ እሱ ያዝናል። መሸከም የማይገባን ነገር ተሸክመን ኮተት አድርገን ስናዘን ብቻ አይደለም ስንጨፍርም ያዝናል እሱ። ለምን? ከምትጨፍሩበት በላይ የእናንተ ህይወት በውስጣችሁ የከበረ ነገር እንዳለ ምን ያደርጋል? ያውቃል። ክቡር የሆነውን ህይወትን ትተን ባልከበረው ነገር እንደከበርን ስንል ያዝናል። ጥሩ ነው፣ እግዚአብሔር ደስ ይለዋል ባሉን ነገር ስንደሰት። ነገር ግን እነዚህ ያሉን ነገሮች ሁሉ ማንነታችን ስተን አይደንቲቲያችንን ህይወታችንን እነሱ ላይ መስርተን ካለን ግን ደስታን እንዳመጡ ደግሞ ሐዘንን ያካፈሉ ነው። ህግ ነው። በዓለም ላይ ደስታ ከሰጡት ሐዘናቸው መካፈል ግዴታ አለባቸው። በዓለም ድሮ አንድ ልጅን በፖለቲካ በጣም ሲስቅ ዛሬ ከሳክ ነገ ደግሞ ታዝናል። ለምን? ሳቆ እንዳካፈለ የሚሸነፈው ደግሞ ሐዘንን ምን ያደርጋል? ያካፍላል። ስለዚህ ማካፈል በማይገባህ ነገር እንድትካፈል እግዚአብሔር አይፈልግም። የተካፈልከው ከአምላክ ጋር ነው። የተካፈልከው የሱን ህይወት ነው። የሱ ህይወት ደግሞ የሚጠፋ አይደለም፣ የሚደበዝዝ አይደለም። ለሐዘን አሳልፈው ምን ያደርግም? አይሰጥም። አንዴ ከሳክበት እስከ ዘላለም ትስቃለህ። አንዴ እልል ካልክበት ለዘላለም እልል ትላለህ። አንዴ አሸንፋለሁ ካልክ ለዘላለም ታሸንፍበታል። ስለዚህ የምታዩዋቸው ማንኛውም ድምጾች ጊዜና ሰዓት ጠብቀው እንደ አበባ ምን ያደርጋሉ? ይረግፋሉ፣ እንደ ሳርም ይጠፋሉ። እኔናንተ ህይወት ግን ከትላንትናው ይልቅ ምን እያደረገ? እያበበ እየጨመረ ይሄዳል። በመንፈስ ኩኑ፣ በእውነተኛ ማንነታችሁ አፕሮቫል ለማግኘት አትታገሉ። ሰዎች ሚስጀጅ ሲያደርጓችሁ እኔ እኮ እንዲህ ነኝ ብላችሁ አትቆጡ። አምላካችሁ ያወቃችሁ ዕውቀት ሁሉ በቂ ነው። ዮሐና you are blessed ካለሽ I am blessed። ሰዎች መጥተው ይህንን እግዚአብሔር የተናገረውን ነገር ላንቺ አፕሩቭ ላያደርጉ ይችላሉ። እነሱ ተነስተሽ አርሚት የምትመለከቸው የምናያቸውና የምንኖረው ደግሞ ህይወት ሁሉ በጊዜና በሰዓት በእግዚአብሔር ቃል ለውጠነው የምንቀይረው ህይወት በለውጥ ስላለን የጎደለን ነገር እኛ ማለት ብላችሁ አታስቡ። ሰዓትና ጊዜ ጠብቀን ወደ ትክክለኛ ቦታችን እንመጣለን። በመንፈስ መሆናችንን መንፈሳዊ ቦታችንን ይዘን ከተቀመጠን የጠራነው ነገር ይመጣልናል። ሂድ ያልነው ነገር ምን ያደርገናል? ለምንም ስለራሳችን ምንም አይጥርጥር የለንም። አሁን ይህ ድምጽ በመታያቸው በዓለም ላይ ያለ ድምጽ ዋናው ታርጌቱ የእናንተን ባላንስ ማሳጣት ነው። እዛ ድምጽ ውስጥ እናንተን ነኝ ብላችሁ እንድታምኑ ጨቅጭቆ ማሳመን ነው። ሁለት ልብ ያለው አይደል ያልኳችሁ ባለፈው ሳምንት አይደለን? በዚህኛው ዓለም በውሸት ድምጽ ይሄንን ነገር ተቀብላችሁ ወደ ሐዘን ውስጥ ነኝ ብላችሁ ጎደልኩኝ፣ ጠፋዩኝ፣ አዘንኩኝ ብላችሁ እንድትቀበሉት ደጋግሞ በር ምን ማድረግ ነው? ማንኳኳት ነው። ዓለም ጉዳተኝነታችሁን ሁሉ ጊዜ አፕሩቭ ካደረጋችሁላት ማንኳኳት አትቀርም። በዚህ ዓለም ላይ አንዳንድ ሊያናዷችሁ የሚፈልጉ ሰዎች የሚያናዷችሁ እኮ ታውቃላችሁ አይደል? ከተናዳችሁ ዓላማቸውን አኮምፕሊሽ ላደርጉ ሁሉ ጊዜ ምን ያደርጓችኋል? ያናዷችኋል። ግን የሚያናድ ነገር እያደረጉባችሁ ዝም ብላችሁ ግግም ብላችሁ ከሳቃችሁ
ያንን ነገር ደግሞ ለምን ተግባሩ ስላልተፈጸመ ማለት ነው። ጠላትም ልክ እንደዚህ ነው። የሆነ ነገር አምጥቶ የእውነት እንደ ህይወት እሪ ብላችሁ የምትሄዱ ከሆነ ያቺ በር ስለሆነች በዛሽ መንገድ መጥቶ መንኳኳው በናረገም አይቀርም። ስለዚህ እኔ እናንተ ግን በመንፈስ እግዚአብሔርን የምናመልክ በመንፈሳዊ ዓለም በደስታ ውስጥ የምንኖር ሰዎች፣ በሰላም ውስጥ ወክ የምናደርግ ሰዎች ስለሆነ አሁንም ደስታችን እንደቀጠለ፣ ሰላማችን እንደቀጠለ ኢግኖር አድርገን ሙቭ ስናደርግ ችግሩ መቼ እንደተነሳ አታውቁም። ስለዚህ እግዚአብሔር ያመጣ ምን ነው? ወደ መንፈስ ዓለም እንድንኖር፣ ወደ መንፈስ እንድናዘንብል፣ ወደ መንፈሳዊ ላይፋችን ኢንክላይን አድርገን እዛ ላይ እንድንቆም፣ ይህንን ህይወት ከመንፈስ ተነስተን ከፖዚሽናችን ተነስተን እንድንኖር፣ ስኬታችን ከዚህ እንዲወለድ ይፈልጋል። ሮሜ ምዕራፍ 8 ላይ እናንብበው። የሥጋን ነገር ይላል ሮሜ ምዕራፍ 8 ቁጥር 6 ላይ የሥጋን ነገር ማሰብ ሞት ነው። የሚታየውን ነገር ማሰብ ምንድነው? ሞት ነው። ሐሳብን፣ ልቦናን፣ ፍቃድን፣ ስሜትን፣ ሁለንተናን ህይወትን እዚህ ላይ ማስቀመጥ ሞት ነው። ለምንድነው ሞት? ዲስአፖይንትመንት ይመጣበታል። የሆነ ጊዜ ጠብቆ የሆነ ሐዘን መውለዱ ምን አረግም አይቀርም። ቻሌንጅ ይፈጠራበታል። ሞትን ታመጣላችሁ። ሐዘንን ሞት ሲባል ሄዶ መቀበርን አይደለም። ታዝናላችሁ፣ ዲፕረስ ትሆናላችሁ፣ ትናደዳላችሁ። ይሄ ኔጌቲቭ ሳይድ ብቻ አይደለም። ፖዚቲቭ ሳይድ ትኩራራላችሁ፣ ትመካላችሁ። በማይሆን በማያስመካ ነገር ምን ታደርጋላችሁ? ትመካላችሁ። መስመር ትስታላችሁ። አገኘው ብላችሁ ሌላ አቅጣጫ ውስጥ ትገባላችሁ። ለምን? ፊዚካሊ ሰዎች ጥሩ ነገር ካገኙ መካሪም የሚያስፈልጋቸው አይመስላቸውም። መጸለይም የሚያስፈልግ አይመስላቸውም። ፓስተርንም መምከር ይጀምራሉ። ምንም አይፈልጉም። ቸርች መምጣትም ችግር የለም ኦኬ። ለምን? ከሚያዩትና ከሚኖሩት ህይወት የተነሳ ሁሉ ነገር የቀና ይመስላቸዋል። ይሄም አንዱ የሥጋን ነገር ምንድነው? ማሰብ ምንድነው? ሞት ነው። ሞትን የሚያመጣ ሰው። ነገር ግን አለ የመንፈስን ነገር ማሰብ ግን ምንድነው ማለት ነው? ህይወት የሚባለው ነገር የሚኖረው ከምንድነው ማለት ነው? ከመንፈስ። ገንዘብን የምንፈልገው ስለ ህይወት ነው። ስራን የምንፈልገው ስለ ህይወት ነው። ትዳርን የምንፈልገው ስለ ህይወት ነው። ጓደኝነትን የምንፈልገው ስለ ህይወት ነው። ስለ ህይወት ካሰባችሁ ተሳስታችኋል። ህይወትን የሚሰጣት የመስጠት አቅም የላቸው። ሊሰጡም አልተፈጠሩም። ህይወታችን የሚመነጨው ከሱ ነው። ህይወትን የምንኖረው ከሱ ነው። አሁን በምንማርበት በምንጸልይበት ጊዜ የምንማረው ይህ ናቹራል የሆነው በተፈጥሮ የነቃውን አይምሮ ምን እያደረግን ነው? ጸጥ እያደረግን። ድሮ ናችሁ ብሎ በውሸተኛው ብራዘር ኃይሉ ባለፈው ሲነግር በምናብ የተፈጠረውን ሰው ምን ለማድረግ? ለመግደል፣ ለመጥፋት፣ ጸጥ ለማለት እስካሁን ድረስ አለማምዶ አስተዳርጎ ብዙ ዓመት ትሬንድ ያደረገን ያን ሰው ምን ለማድረግ? ጸጥ ለማለት። ያንን ድምፅ ምን ለማድረግ? ኦፍ ለማድረግ። ከዛ ኦፍ ልክ አሁን ሕፃን ልጅ እንደሆኑት ማለት ነው። አሁን ሕፃን ልጅ ይሄኛው ትሬንድ በምናብ የተፈጠረው የውሸተኛው ሰው እነሱስ ብዙ የለም። ስለዚህ እኛ በምንረበሽበት አይነት ምን አደረጉም? the same problem ውስጥ ሆነው እነሱ ስለማያውቁት ረብሻ አይሰማቸው። ለምን? ፈተናው ያልመጣ ዕውቀቱ ስለሌለ ነው። ከነሱ አይምሮ ስለሌለ ነገሩ ቢኖርም ፈተና አይደለም፣ ቻሌንጅ አይደለም። ልክም እንደሱ ዛሬም ይህንን በዚህኛው ዓለም የነቃውን አይምሮቻችንን ምን ማድረግ አለብን ማለት ነው? በእግዚአብሔር ቃል ምን ማድረግ አለብን? ማስወገድ አለብን። ድምፁን ኮንትሮል ማድረግ አለብን። እኔ አይደለሁም፣ የኔ ማንነት ከዚያ አይመነጭም። ሁሉንም ሐሳብ ስላሰብኩት እኔ ፈጥሬያለሁ ማለት አይደለም። በእኔ አይምሮ ለእኔ ጠላት የሆነውን ነገር ላስብ እችላለሁ። ለእኔ የማይጠቅመኝን ነገር ላስብ። ስለዚህ ስላሰብኩት አንዳንድ ጊዜ ሙት የሚል አይነት ድምፅ ሰምቶኝ ያውቃል። ግን አልሞትኩም። አስቤዋለሁ ግን አልሞትኩም። ያልሞትኩት ስለማልፈልገው ነው እንጂ እኔ አይምሮ በእኔ ስሜት በእኔ ማይነት ስለታሰበ ሄጄ የአይጥ መርዝ አልገዛውም። ምክንያቱም የማይጠቅመኝ ሀሳብ እንደሆነ ምን ስላለ ነው? ስለማቅ። ስለዚህ ውሸትን በራሳችሁ አይምሮ ልትሰሙ ትችላላችሁ። ሰማችሁት ማለት ግን ፈለጋችሁት ማለት አይደለም። አሁንም የማንፈልጋቸውን ለህይወታችን ተስማሚ ያልሆኑ ነገሮች ሁሉ ሳናቀው ተኝተን ብዙ ዘር ስላለን በራሳችን ፊሊንግ በራሳችን ማይንድ ቁጭ ብለን ልናስበው እንችላለን። ግን ይህ ሐሳብ የሚጠቅመኝ ስላልሆነ ምን አደርገዋለሁ? አስወግደዋለሁ።
አስተካክሏል። ያ ነው ብስለት እንጂ ያሰባችሁትን ሁሉ ነኝ ብሎ ማልቀስ ምን አደረገም? አያስፈልግም። መንፈስ ቅዱስም እኮ ከሰይጣን ሐሳብ ብቻ አይደለም ከራሳችን ሐሳብ ራሱ ምን ያደርገናል? ያድናል። ሊያመጣው ለሱ ነው አይደል? መንፈስ ቅዱስ አንዱ ነው። እንዴት እንደምትጸልዩ ምን አታረጉ አይደል? የመንፈስን ሐሳብ አይደል የሚለው አናንብበው እዛው 26 ላይ እንግዲህ ይላል 8:26 ላይ እንግዲህ እንዲሁም ደግሞ መንፈስ ድካማችንን ምን ያደርጋል? ድካም ከተባለ የማንነት ድካም ሰው ጋር የለም። በማንነቱ ደካማ ሆኖ የተፈጠረ ሰው ድካም ከተባለ የምንድን ነው ማለት ነው? የእውቀት ድካም። እሱ ድካማችን ምን ያደርጋል? ድካም ደግሞ ማለት ምን ማለት ነው? ስለ ሰው የምናስበውን ሐሳብ አይደለም፣ ስለ ራሳችን የምናስበው ሐሳብ። እኔ ጤነኛ አይደለሁም፣ እኔ አልተሳካው፣ አልሆነልኝም፣ ልጠፋ ነው፣ ልሞት ነው። ይሄንን ከምን አመጣ ነው? ከምንፈተነው ፈተና። ፈተናንስ ካለማወቅ ልንገባ እንችላለን፣ በሰው ልንገባ እንችላለን፣ ተሳስተን ልንገባ እንችላለን። በማንም ግባው፣ በማንም ይሁን ትፈተናለህ፣ ትቆስላለህ፣ ግን ተመልሰህ ትፈወሳለህ አይደል? ተመልሰህ ምን ታደርጋለህ? አሁን ልጆች ይሄዳሉ ሳያውቁ ኤሌክትሪክ ይነካሉ። ተቃጠሉ ማለት በልቀጥል ጀምር ብለን አናቃጥላቸው። ስለዚህ የነካውን ነገር አሳክመን ወደ ጤናማ ነገር ምን አደርጋቸዋል? ስለዚህ አሁንም ፈተና ውስጥ እኛ በማናውቀው ምክንያት ልንገባ እንችላለን። ድካም ውስጥ ስላለብን፣ የእውቀት ድካም ስላለብን ፈተና ውስጥ ገብተን ልንጨነቅ እንችላለን። ግን እኛ ፈጠር ነው ማለት የገዛ ጉዳይ ነው ብሎ እግዚአብሔር መንፈስ አይተውንም። ድካማችንም ያደርገናል። ኦራ ባሻላ ባስትል እግዚአብሔር ወደ እውነተኛው ሐሳብ ምን ያደርጋል? ወደ መንፈስ ሐሳብ ይመልሳል። ወደ እውነተኛ ቪክትሪ ወደ መታመጣበት ስኬት ወደ መታመጣበት አቲቲዩድ ምን ያደርጋል? ያቀናሃል። ስለዚህ ድካማችንን ምን ያደርጋል? እንዴት መጸለይ ማለት ሲባል እንዴት ስለራሳችሁ መናገር እንደሚገባችሁ አላናቅ እንችላለን አይደል? እሱ ግን አይደል የመንፈስን ፍቃድ ምን ስለሚያቅ እንደ እግዚአብሔር ሐሳብ ስለራሳችሁ ምንድነው እንድትናገሩ እንድትማልዱ። ዲፕሬስዶንን ኦፕሬስዶንን ስንገባ ራሻ ለባየው የለመስነን መንፈስ ቅዱስ ነው ወያ ማለት ነው ያስቀናል ማለት ዳንኤል እንደሚያስቀው አንዴ ማለት አይደል? ሐዘናችን ወደ ሳቅ ሪቨርስ ያደርገዋል። ለምን? ለዚህ እውነተኛው ትርጉሙ ምን እንደሆነ ለምን we are limited በስጋ ዓለም ውስጥ ስላለን የምናየውን ነገር በመንፈስ ካላየን በስተቀር ነገሮችን ድል አለው ብሎ ማሰብ። ስለዚህ ነው ፐርሰፕሽን ወይ ነገሮችን አልፎ እንድንረድ የትንቢት መንፈስ ስጠን። ለዚህ ነው የትንቢት መንፈስ ማለት ከሚታየው በላይ ያለውን የእግዚአብሔርን ፍቃድ ምንድነው የማየት ምንድነው ችሎታ ሴንስ የማድረግ አቅም ማለት ነው። ስለዚህ አሁን እኛ የምንሄደው በትንቢት መንፈስ ነው። በትንቢት መንፈስ ማለት ከምናየውና ከምንሰማው በላይ የሆነ ዓለምን ምን እናደርጋለን? ሴንስ እናደርጋለን። ሴንስ አድርገን ያንን እንድንጠራው ያደርገናል። ያንን ኤክስፔክት እንድናደርገው ያደርገናል። ፕሬዝ ጋድ። ስለዚህ መንፈስ ድካሜን ያውቃል። መንፈስ ድካማችን ምን ያደርጋል? ያግዛል፣ ያውቃል፣ ይረዳል። የቱ ጋር እንደ ሳት የቱ ጋር ሚስ እንዳደረክ ያውቃል። ያ ማለት ስለ ሰው አይደለም፣ ስለ ዓለም አይደለም፣ ስለ ራስሽ የተሰማ ስሜት ሮንግ ፐርሰፕሽን ይዘ ወይኔ ስትል መንፈስ ቅዱስ ያግዛል። እኔ የምሰጠውን ላይፍ ህይወት የቀመሰ ሰው ደግሞ ምን አደረገም? አይጠማም። ይህንን ላይፍ ነው። ከዛ ደግሞ ልንገራችሁ፣ ሐዘንም የሚጸነሰው እዚህ ጋር ነው። ህይወትም የሚጸነሰው ምንድን ነው? አውላችሁ በመንፈስ ቅዱስ አብዝታችሁ በምትጸልዩበት ጊዜ ነገሩ የሚፈታው እዚህ ጋር ሳይሆን እዚህ ጋር አንጀታችሁ ጋር ነው የሚፈታው። አንጀታችሁ ከተፈታ በቃ ሂሊንግ ይመጣል ማለት። ለምን? የሰው ሁለተኛው አይምሮ እዛ ጋር ነው ማለት። በጣም ደግሞ ዲፕረስ በውሸት ድምፅ ስትመቱ ደግሞ በጣም የሚከብዳችሁ ወገባችሁና ልባችሁን ሆዳችሁን ወገባችሁ ራሱ ዝም ብሎ ቁጭ ይላል ማለት። ለምን? ሐሳብ ይሸከሙ እዛ ጋር ማለት። ጌታ ይመስገን። በእውነት ወገብን ታጥቃችሁ አረ የሚለው ማለት ስለማንነታችሁ እውነትን አውቃችሁ ስለራሳችሁ እውነተኛ ጋር ስታውቁ ልባችሁም አጥንታችሁ ምን ያደርግ ማለት እየጠነከረ አካላችን ኑሯችን ሁሉ ነገር ደካማ የሚሆነው መሸከም የማይገባን ነገር ምንድነው? ያ ማለት ስለራሳችን ከእግዚአብሔር ውጭ የሆነውን ነገር ምን እንዳለ ስናስብ ፊዚካል ሸክም የለብንም፣ ግን የሰይጣንና የዓለምን ውሸት ተሸክመን ሊሆን ይችላል። ስናወድበን ወራ ባሻላማን ያለን አንቻለን፣ ግን ዲፕ ዳውን ውሸትን ግን ተሸክመን ሊሆን ይችላል። ለምን? አብርሃም እግዚአብሔር ከተናገረው በኋላ ውሸትን ተሸክሞ ወደ አብርሃም መጥቷል አይደል? ቃሉ መጥቶ ምን ያደርገዋል? ይገልጠዋል።
ጦርነት አሸንፎ ምናምን ብላ ምን መጥቶ ሲመጣ እግዚአብሔር ቃል መጥቶ ተገለጠለት ማለት እኔ ላንተ ታላቅ ምንድነው ዋጋ ነኝ ምንድነው አይደለም ይሄ ሌዘር ምን ያደርገኛል ዲፕ ዳውን ይሄን ሸክም ምን አድርጓል ማለት ተሸክሟል ይሄን ተሸክሞ ግን እንደ ማን ኦፍ ጋድ እንደ እግዚአብሔር ሰው ሙቭ ሊያደርግ ይችላል እዛና አንድ ጊዜም እኛ በሆነ ቃል ተጽናንተን ተባርከን ምናም ስንሄድ የሆነ ሮብ መተን ደግሞ እግዚአብሔር ቃሉን ይልክና ዲቫይድ ያደርግና ወደ ፖዚሽናችን ምን ያደርጋል ይመለሳል ነፍሴን ምን አደረጋት መለሳት ታሳካል እራመዳለሁ ማልችለው ነገር ያራምደኛል እሄዳለሁ ማለውን ጉዞ እንድጓዝ ኢንካሬጅ ያደርገኛል በፍጹም ላስበው የማልችለው ነገር ድሪም እንዳደረግ ምን ያደርገኛል ያግዘኛል ለምን ሆሊ ስፒሪት መንፈስ ቅዱስ ሰዎችን ለማገዝ በምድር ላይ ያለ ግን ከሱ እርዳታ ከቤተ ክርስቲያን ከዚህ ነገር ስንድር ግን ናቹራል የሆኑ የተፈጠሩት ነገሮች ሁሉ ካንዱ ያምታታል ካንዱ ያዳቀልን አንዴን ያረግን ስናምታታ ዝም ብለን ኖራለን ማለት በቃ የሚያሳዝን ነው ብንለው ማይፈታዩት ነው አለ አንዱን ኬዝ ባንዱ ለምን ለዚህ ትይዋ ይሄንን ጠጣና እረካለሁ ብለን ጆጋችንን ያዘን የማንሄድበት የለም ሁሉም ቦታ አይደለም ስራ እንላለን ቢዝነስ እንላለን አገልግሎት እንላለን ዝማሬ እንላለን ጋብቻ እንላለን መፋታት እንጂ ማን ሞክሮ የለም ህይወትን ለማዳን ማን ሞክሮ የለም ማለት ግን ባራት እዚች ቁጭ ብለ በለሳን ኢካራ አሹ አራሲ ሲማሃዳር ካዳባስተን ጌታ ይመስገን ማንነትን ክሊር አድርገህ ታውቃለህ የትም አትሮጥም ህይወት ሙላለሁ ማለት በሌላ ብትቀመጥ ጓዳ ብትቀመጥ ሳሎን ብትቀመጥ ቸርች ብትቀመጥ ዲፋይን ሆነው ትክክለኛው ማንነታችሁ ስለምታውቁ ከውሸት ነፃ ስለወጣችሁ ስኬትን ከዚህ ተነሳችሁ መኖር ትችላላችሁ ልባችን የሚመረምር አይደል የመንፈስን ሐሳብ ምን ያደርጋል አያችሁ የስፒሪትን ሐሳብ ያውቃል ስጋ አይምሮአችን የሚያስበውን አይደለም ምንም ያደርገው መንፈሳችን የሚያስበውን ምን ያደርጋል ያውቃል በሁኔታ ውስጥ በመናልፍበት ቻሌንጅ ውስጥ መንፈስ ሐሳብ አለ አይምሮአችን ደግሞ ያየውንና የሰማውን ነገር ተመልክቶ ጀጅመንት ይሰጠናል አንዳንድ ጊዜ አይምሮአችን የኛው ፊዚካል አይምሮአችን ችግርን ትንሽ ስትጠጉት ማግኒፋይድ ያደርጋል ለምንድነው ተግባሩ ይሄ ነው ለፕሮቴክሽን እንድትሮጡ ነገሩን ያመሳሰለ ምን ያደርጋቸዋል ለምን በዚህ መልኩ ተፈጠረው ማለት አንድ ትንሽ የምትል ሳንቲም መታከል ችግር ታውት እሱ ጋር ምን ያደርጋል ተራራጎ ነው ያሳያችሁ ለምን ተራራጎ ካላሳያችሁ አትንቀሳቀሱ ስለዚህ አንድ ነገሮችን ተራራ አድርገን ኢንፎርሜሽን ሲመጣ ተራሞን እናቆማት እኛ ጋር ግን ገኖ ምን አድርጓል ማለት ትልቅ ደርሷል ማለት ግን በመንፈስ ስትሆኑ ግን ከማንኛውም ኢንፎርሜሽን ከምናየው ከምንሰማው ነገሮች ሁሉ ድምጽ በላይ የእግዚአብሔርን ሐሳብ ስለምናቅ እንረጋጋለን እንጸናለን እንታመናለን እና ዛሬ ሰዎች እናንተን ኮንትሮል ባረጉበት ዶሜን ባረጉበት በሚያወሩበት አይነት መንፈስ ተሞልታችሁ ወደ ሐዘን ውስጥ አትግቡ እነዚህን ድምጾች ልክ ዶሮ ውሃ ላይ በላቧ ላይ መጣው ዝናብ እንደምታራገፍ ሼክ ማድረግ ያስፈልጋል በመንፈስ ጥቂት መጸለይ ያስፈልጋል ጸሎት ትምህርት የሚያስፈልገው ከእንደዚህ አይነት አትሞስፌር ምን እናደርግ ነው እንደምጻ ለመውጣት ወደ እውነተኛው ሐሳብ አግሪ እንድናደርግ ወደ እግዚአብሔር ሐሳብ ስምምነት ውስጥ እንድንገባ ልባችን በእውነት እንዲለወጥ እግዚአብሔር ሐሳብ ላይ ምን እንዲያደርግ በጣም የሚገርመው ነገር ልንገራችሁ ለኢያሱ እግዚአብሔር እኔ ካንተ ጋር ነኝ አለ እግዚአብሔር ብቻ መሆኑ በቂ አይደለም እንዲሳካል ደግሞ እንዲቀናል የዚህ ሕግ መጽሐፍ ካፈ እንድታረገው ከሐሳብ ምንድነው ይሄን ብታረግ ያሰብከው ምን ያደርጋል አያችሁት ለክ እነዚህ አሁን ዛሬም በማንነት ደረጃ እግዚአብሔር የሌለበት ሰው የለም ሁሉ ጋር እግዚአብሔር አለ በማንኛውም መንገድ ግን